ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከነገ በስቲያ ቀጥሎ ሲካሄዱ ኒውካስትል በሜዳው አስቶን ቪላ ምሽት 11 ሰዓት ላይ ጨዋታው ይከናወናል። በተመሳሳይ ሰዓት ክሪስታል ፓላስ በሜዳው ቼልሲን ያስተናግዳል። እንዲሁም ብሬንትፎርድ በሜዳው ኖቲንግሃምን ያስተናግዳል። ምሽት 1 ሰዓት ተኩል ላይ አርሰናል በሜዳው ማንቸስተር ዩናይትድን ያስተናግዳል። በዚህኛው ፕሮግራማችን የምንመለከተው የክሪስታል ፓላስ ከቼልሲ ጋር እና አርሰናል ከማንቸስተር ዩናይትድ የሚያደርጉትን ጨዋታ እንመለከታለን። በቅድሚያ የክሪስታል ፓላስ እና ከቼልሲ ጋር የሚያደርጉትን ጨዋታ እንመልከት። ቼልሲ በአዲሱ አሰልጣኝ ሮዘርነር አሪፍ ጅማሮን እያስመለከተን ይገኛል እና በክሪስታል ፓላስ በኩል ቀላል አይሆንለትም። ለቼልሲ ትልቅ ፈተና ይሆንበታል። አብርሾ በዚህ ጨዋታ ላይ ምን አይነት ጨዋታ የሚያስመለክቱን ይመስላል? በተለይ በክሪስታል ፓላስ ማርክ ጉሂን ማጣትና ወደ ማንቸስተር ሲቲ መሄድ በተከላካይ ቦታ ላይ ትልቅ ክፍተት ይሆንበታል እና ቼልሲ ይህንን አጋጣሚ የሚጠቀም ይመስልሃል? እሺ አኒሶ 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች ከነገ በስቲያም ይደረጋሉ። ከነገ በስቲያ ከሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ውስጥ ክሪስታል ፓላስ በሜዳው ቼልሲን የሚያስተናግድበት ጨዋታ ይሆናል ማለት ነው እና ይህንን ጨዋታ ስንመለከት ቼልሲ ምናልባትም ወደ በአዲሱ አሰልጣኝ እንዳልከውም ሮዘርነር ምናልባትም አዲስ ምዕራፍን እያስመለከተን ይገኛል በቼልሲ ቤት ማለት ነው እና ምናልባት የቼልሲ ባለሀብቶች ማለት ነው በሚገርም ሁኔታ ምርጥ አሰልጣኝ የቀጠሩ ይመስላል። ምክንያቱም አጀማመሩ አሪፍ ነው በደንብ ምክንያቱም ተጫዋቾችን በደንብ እስኪለምዳቸው ከኤንዞ ማሬስካ ጋርም ተመሳሳይ የፎርሜሽን አጠቃቀም እንትን ስለሚል ማለት ነው ስለሚጠቀም ተመሳሳይነት ስላለው ማለት ነው እና አሰልጣኝ ስትቀይር ብዙ ጊዜ አንስተናል። ከአንዱ ፎርሜሽን ወደ ሌላ አይነት ፎርሜሽን ዳይሜንሽን የምንሄድ ከሆነ በደንብ ለቲሙም ትልቅ ቀውስ ነው የሚሆነው። ምክንያቱም አሰልጣኝ ስትቀይር ተጫዋቾቹን በሙሉ መቀየር ይኖርብሃል ማለት ነው። ምክንያቱም ኦፌንሲቭ የሆነ አሰልጣኝ ሲመጣ ከዛ ዲፌንሲቭ የሆነ አሰልጣኝ የሚመጣ ከሆነ ያው በደንብ ሙሉ ኦፌንሲቭ ተጫዋቾችን መቀየር ይኖርበታል ማለት ነው። ምክንያቱም ዲፌንሲቭ ኦርጋናይዝድ የሚያደርግ ቡድን ሲሆን ማለት ነው አሰልጣኙ በጣም ትልቅ ወሳኝነት ይኖረዋል በዛ እንትን ማለት ነው። ስለዚህ ሙሉ ተጫዋቾችን የመቀየር ፕላን ላይ ትገደዳለህ እንደ ቡድን ማለት ነው። ስለዚህ የኤንዞ ማሬስ የቼልሲ ቅያሪ ግን በሚገርም ሁኔታ የተሳካላቸው ነው። ምክንያቱም በተመሳሳይ ፎርሜሽን የሚጠቀም ነው። በተመሳሳይ አይነት ፎርም የሚሄድ ነው ከኤንዞ ማሬስካ ጋር ማለት ነው እና በዛው ፎርም ነው እና እሱም እንደተናገረው ምንም መጨምረው ነገር የለም በቼልሲ ቤት ላይ ምናልባትም ሞቲቭ አድርጎ ከማጫወት ባለፈ ማለት ነው ምንም አይነት የፎርሜሽን ቅያሪ አያደርግም ማለት ነው። ስለዚህ ቼልሲም ተጫዋች የመግዛት የመሸጥ እንትኑን በደንብ ያጠፋ ይመስላል። ምክንያቱም ታዳጊዎች ላይ የሚሰራ አሰልጣኝ ነው በሚገርም ሁኔታ ማለት ነው እና በደንብ ታዳጊዎችን ዲቨሎፕ አድርጎ አሳድጎ በደንብ ለመጠቀም ለመግባትም በደንብ የአሰልጣኝ ሽግግሩ በደንብ የተዋጣለት ነው ብዬ አስባለሁ እና ሌላው በተረፈ ቼልሲ ያለፈውን 5 የፕሪሚየር ሊግ ጨዋታ በሁለቱ ተሸንፎ ሁለቱን በሁለቱ አቻ ወጥቶ በአንዱ ተሸንፎ ነው የሚገኘው ማለት ነው ቼልሲ እና ምናልባት ወደ ፎርም ለመምጣት ጊዜው ገና ቢሆንም ያው ዴቨሎፕ አድርጎ በደንብ ራሱን ለማሳደግ የሚጠቀምበት ታይም ነው። ፓላስ በርግጥ በጣም ከባድ ተጋጣሚ ይሆናል እና ቶፕ 4 ውስጥም ለማጠናቀቅ በደንብ
ይህንን ጌም ማሸነፍ ግድ ይለዋል በቼልሲ በኩል ማለት ነው። እና ቶፕ ፎሩ ምን ያህል አስቸጋሪ እንደሆነ አንስተን ነበረ። ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ ያላቸው የነጥብ ልዩነት 2 ብቻ ነው። የአንድ ጌም ጨዋታ በደንብ ደረጃውን ሽፍት ሊያደርገው ይችላል። በደንብ እስከታች ድረስ ያሉትን ቅድም አንስተናል በመጀመሪያው ክፍላችን ላይ ማለት ነው ያነሳናቸው ፖይንቶች ነበሩ። የፕሪሚየር ሊግ የደረጃ ሰንጠረዥ ማለት ነው እስከ ኤቨርተን ድረስ እስከ 10ኛ ድረስ ያለው ቡድን ምናልባትም መጥቶ 4-5 ላይ መቀመጥ የሚችልበት አጋጣሚ ይፈጠራል። ምክንያቱም ያላቸው የነጥብ ልዩነት በጣም ጠባብ ስለሆነ ማለት ነው። እና ይሄንንም አድቫንቴጅ እንደ አድቫንቴጅ እያንዳንዱን ጌም ለማሸነፍ ትኩረት ሰጥተህ መግባት ይኖርብሃል ማለት ነው። እንደ ቼልሲ ያለ፣ ሊቨርፑል፣ ማንቸስተር ያለ ቡድን ሲኖር ደግሞ ቶፕ ፎሩ ላይ በደንብ ኢፌክት ያመጣል። በደንብ ቻሌንጅድ ሆነ ለመግባት የምትቸገርበት ይመስለኛል። እና ቼልሲ ያለው ነጥብ ደግሞ አሁን 6ኛ ላይ ነው የሚገኘው 34 ነጥብ ያለው። ሊቨርፑል 36 ነጥብ ነው የሚኖረው። ሊቨርፑልም ነገ ይጫወታል ብለን ነበር። ነገ የሚጫወተው ከሆነ ምናልባት ከቦርንማውዝ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ በደንብ ሊርቃቸው ይችላል። ስለዚህ ነጥብ ልዩነቱን ደግሞ በደንብ አጥብቦ ወደ ላይ ከፍ ለማለት ግዴታ በቼልሲ በኩል ትልቅ ጫና ይኖርበታል ብዬ አስባለሁ። በፓላስ በኩል እንደ ማርክ ጉሂ ያለ ተጫዋች አንተ እንዳነሳው ለማንቸስተር ሲቲ በዚህኛው የጥር ዝውውር መስኮት መሸጡን እናስታውሳለን። እና ያው ግላስነር ብዙ አንስቶታል። ማርክ ጉሂ የሚለቅ ከሆነ እኔም አሰልጣኝነቴን ለቃለሁ ብሎ ነበርና አሁንም እንደለቀቀ ምናልባት በክረምት መስኮት ውድድሩ ሲያልቅ ማለት ነው ፓላስን የሚለቅ ይሆናል። ሌላው በፓላስ በኩል ደግሞ ምናልባትም የጉሂን ክፍተት በሌሎች ተጫዋቾች ለመድፈን ምናልባትም የሚቸገሩ ይመስለኛል። ምክንያቱም ካፕቴን ነው፣ በደንብ የሚገርም ኳሊቲ ያለው ተጫዋች ነው። ቴክኒካሊም ፊዚካሊም በደንብ የተዋጣለት ተጫዋች እንደሆነ ተመልክተናል። በጣም ምርጥ ፎርም ላይ የሚገኘውን ጉሂን ነው ያጡት እና ስለዚህም ብዙ ነገር ክፍተት ይፈጥርባቸዋል። ነገር ግን ግላስነር ምናልባትም በሌላ ተጫዋች ከቨር አድርጎ የሚጫወቱ ከሆነ እና ቼልሲም በዛው ልክ በጣም በሚገርም ፎርም ላይ ያለ ቡድን ነው። የአሰልጣኝ ለውጥ አለ። የተጫዋቾቹም በደንብ ሻይን ለማድረግ ራሳቸውን ለማሳየት ብዙ እየጣሩ ይገኛሉ። በቻምፒየንስ ሊጉም ከትላንት በስቲያ ማሸነፉን እናስታውሳለን። ቻምፒየንስ ሊግ ላይም በደንብ አሪፍ ለመሆን እየሞከሩ ይገኛሉ። ቻምፒየንስ ሊጉ ምድቡ በደንብ ወደ 8 ቡድኖች 13 ነጥብ ይዞ ነው የሚገኙት እና የመጨረሻው ጨዋታ ደግሞ በደንብ ይወስኗል። ቶፕ 8 ውስጥ ከኖክአውት ለመውጣት ማለት ነው። ቀጥታ ለማለፍ ፕሌይኦፉን 8 ውስጥ ቀጥታ ለመግባት በጣም ትልቅ ትግል ይጠብቋቸዋል። በቻምፒየንስ ሊጉም በፕሪሚየር ሊጉም ደግሞ ቶፕ 4 ለመግባት ትልቅ ቻሌንጅ ይጠብቃቸዋል እና ይህንን ደግሞ አሰልጣኙ በዚሁ በአሪፍ ፎርም የሚቀጥል ከሆነ ምናልባትም ይወጣዋል ብዬ አስባለሁ። ፓላስ በጣም ትልቅ ደርቢ ነው። ምናልባትም በደንብ ቻሌንጅድ የሆነ ቡድን ነው ፓላስ ማለት ነው እና በዛውም በሜዳውም ከመሆኑ አኳያ በደንብ ቻሌንጅድ የሆነ ነው። ለለንደን ቲሞች በጣም የማይተኛ ቡድን ነው ክርስቲያን ፓላስ ማለት ነው እና ይሄ ጨዋታ በጣም ብዙ ትኩረት የሚስብ ይመስለኛል በጣም ምክንያቱም ደርቢም ከመሆኑ አኳያ የቴሪቶሪ ደርቢ የምንለው አይነት ደርቢ ነው እና ስለዚህ ይሄንን ጨዋታ ቼልሲን በትኩረት የሚወስደው ይመስለኛል። ምክንያቱም ቶፕ 4 ለመግባት ትልቅ
አድቫንቴጅ ስለሚኖረው ማለት ነው። ፓላስም ያው ምናልባትም ያለው የደረጃ ሰንጠረዥ ወደ 13ኛ ደረጃ ላይ ቢሆንም ያለው ነጥብ 28 ስለሆነ ምናልባት የሚያሸንፍ ከሆነ ደረጃውን ከፍ ማድረግ ይችላል ማለት ነው። እና እንደዚህ አይነት አድቫንቴጆችን ለመጠቀም ምናልባት ፓላስ ራሱ እኮ ተከታታይ 2 ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱ በደንብ ጠቦ ከፍ ማለት ይችላል። በነገር ላይ ያለው የቶፕ 4 ቦታ እስከ ቶተንሃም ድረስ እስከ 14ኛ 15ኛ ላይ የሚገኘው ቡድን ራሱ በደንብ አድቫንቴጅ አለው። ያላቸው የነጥብ ልዩነት ያን ያህልም የተራራቀ አይደለም። ምናልባት አንደኛ ላይ የሚገኘውና 4ኛ ላይ የሚገኘው የነጥብ ልዩነት በጣም ትልቅ ሰፊ ቢኖረውም ወደ 14 የሊቨርፑል እና የአርሰናል የዲፈረንሳቸው ወደ 14 የሰፋ ከመሆኑ አንፃር 4ኛ ላይ የሚገኘው 14ኛ ላይ የሚገኘው 14ኛ እና 4ኛ የሚገኘውም የነጥብ ልዩነታቸው ወደ 9 አካባቢ 3 ጌም ልዩነት ማለት ነው። ወደ 9 አካባቢ ነው፣ የ3 ጌም ልዩነት ነው። እና ይሄ ደግሞ በደንብ ለጌሞችን የምታሸንፍ ከሆነ አሁን ወጥ አይደሉም ስናነሳ እኮ ለሊቨርፑል 4 ተከታታይ ድሮ ማድረጉን እናስታውሳለን። ማንቸስተር 3 ተከታታይ ድሮ አድርጎ ነው ማንቸስተር ሲቲን ማሸነፍ የቻለው። ቼልሲን ስናነሳ ከ5 ጨዋታ 2 ተሸንፎ 2 አቻ ወጥቶ እንደሆነ እናስታውሳለን። በዛው ልክ ማለት እና ሰንደርላንድ ራሱ በደንብ ማለፍ የሚችልባቸውን አድቫንቴጆች ነበር ሲያማክን የነበረው። 3 ተከታታይ አቻ ወጥቶ 1 ተሸንፎ 1 አሸንፎ እዚህ ወደ 9ኛ ላይ ዝቅ ያለው ማለት ነው። እና ጌሞችን የምታሸንፍ ከሆነ በደንብ ከፍ ለማድረግ በጣም ትልቅ አድቫንቴጅ ይኖረዋል። እና ነገር ግን ከ1 እስከ 3 ያሉት ናቸው ጋፑን በደንብ እያሰፉ የሚገኙ እንደ ቪላ እና ሊቨርፑል መካከል ያለው የነጥብ ልዩነት ወደ 7 ከፍ ያለ ስለሆነ ማለት ነው። እና ያንንም ለማጥበብ ቼልሲ የሚጫወተው ማለት ነው። ከቪላ ጋር ያለውንም የነጥብ ልዩነት በደንብ ለማጥበብ ትልቅ አድቫንቴጅ ይሆናል ብዬ ነው የማስበው። እና ቼልሲ ይህንን ጨዋታ በጣም ቻሌንጅ ነው፣ የሚያምር ጨዋታ እንመለከታለን ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።